እናት በህይወት የለችም። ተይ በእናት እንደዛ አይቀለድም። እንደዛ አይነት ነገር ደስ አይለኝም። እውነቴን ነው። እኔ ነኝ የተሳሳትኩት። በቃ እናት ሞታለች። ልታሳብዱኝ ነው እንዴ? ቆይ እናንተ ሐሳባችሁ እኔ እንዳብድ ነው? እናት ያለች የለችም? እዛ ክፍል ናት? የለችም። አንቺም ክፉ ነሽ። ሁላችሁም አንድ አይነት ናችሁ። ሁላችሁ። እናቴ ደግሞ በህይወት አለች። ያው የምትፈልጉትን ብያለሁ። ልጁ እያበደላችሁ ነው። ምን ይሆንሽ? ናቲ ምንድን ነው? የዛን ቤት ቁልፍ አምጪ። እሺ ቆይ ለምን እንደዚህ አይነት ጥያቄ አባቴን አትጠይቀው? ትዕግስቴን አትፈታተኝ። ሲጥ ሳላደርግሽ የዛን ቤት ቁልፍ ስጪኝ። ናቲ ረፈደም ቢሆን የዛን ክፍል ቁልፍ አግኝቶ ቢገባም ነገር ግን እናቱን ሊያገኛት አልቻለም። ስለ ነገሮች ግድ የማይሰጠው ከራሱ ውጪም ስለማንም የማያስበው ጨካኙ ገዛኸኝም ቀን ላይ የእናትህ መቃብር ስፍራ ነው ብሎ አንድ ቦታ ከወሰደው በኋላም በድጋሚ ትሁት እናቱ በህይወት እንደሌለች ነግረዋለች። በነገሮች ደስተኛ ሆኖ ብዙም ሳይቆይ ትልቅዬ ሐዘን የተጫነው ናቲ በሁኔታዎች ግራ ተጋብቶ ለማበድ ትንሽ ነው የቀረው። ነገር ግን እሱ ያላወቀው ነገር ቢኖር የአባቱን ገዛኸኝን የጭካኔ ጥግ ነው። ገዛኸኝ ሆነ ብሎ ትሁትን ወደ ሱቅ ልኳት አለምን ደግሞ ከቤቷ አስወጥቶ ራቅ ወዳለ ቦታ ጥሏታል። እናንተ በናቲ ወይም ደግሞ በትሁት ቦታ ብትሆኑ ምን ሊሰማችሁ ይችል ነበር? ወይም ደግሞ ምን ልታደርጉት ትችሉ ነበር? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። ትንሽዬ ልጇ ትልቅ ችግር ውስጥ እንዳለች አውቃ ጭንቀት ውስጥ የገባችው ትሁት ከሁሉም ነገሮች አስቀድሞ ናቲ ሊያወራት ሞክሮ የነበረ ቢሆንም ነገር ግን በቁጣ እንዲሁም በጩኸት ነበር ካጠገቧ ዞር እንዲል ያደረገች። እሱም ከዛ ቤት ወጥቶ መንገድ ላይ እየሄደ ባለበት ቤቲን ያገኛታል። ቀጥሎም ቆይ ግን እንዴት ነው እንደዚህ ማስመሰል የቻልሽበት? ይሄውልሽ ቤቲ መናገር የጀመርኩኝ ሰዓት ግን ተናግሬ ብቻ ዝም አይደለም። ቆይ ልጅቷን ስላሰቃያችኋት እኔን ያንቋሸሻችሁ መስሎ ነው እንደሚሰማችሁ ብሏት በብስጭት መልስ እንኳን ሳትሰጠው ጥሏት ይሄዳል። እሷም ወደ ቤት ትመለስና ወደ ትሁት ጋር ሄዳ ነግሬሽ ነበርኩ ርቀትሽን ጠብቂ አትመጣጠኑም ብዬ መጀመሪያውኑ አንገትሽን ደፍተሽ ነበር መስራት የነበረብሽ፣ አንቺ ግን ከልክ በላይ ቀበጥሽ ብላ ስትላት ትሁትም ልክ ነሽ በጣም ቀብጫለሁ ብላ ትመልስላታለች። ቤቲም ደስ ብሏት ፈገግ ትልና በጣም ጥሩ እንደዛ ከሆነ ልንስማማ ነው ማለት ነው ብላ ስትላት ትሁትም ቆይ ደግሞ ካንቺ ጋር በምንድን ነው የምንስማማው ብላ ትላታለች። ቤቲም እኔ የምትፈልጊውን ነገር አደርግልሻለሁ አንቺ ደግሞ በምትኩ እሱን ተይው ብላ ስትላት ትሁትም ገንዘብ በጣም እንደምትወጂ ያውቃለሁ አሁን ግን ሐሳብሽ ምንም አልገባኝም። ቆይ እኔ ምን ላድርግሽ? ምንስ አድርጊ ነው የምትይኝ? እሱ እሺ ካለሽ እኮ አዝለሽውም መዞር ትችያለሽ። የምታሳልፊውን ነገር በሙሉ የቻልሽው ለገንዘብ ይመስለኝ ነበር። ለካ አንቺ ሴሰኛ ስለሆንሽ ነው። ደግሞ ናቲም ብትወጂው ኖሮ እናቱንም ባላሰቃየሻት እሱም እናቴ ሞተች ብሎ ሲያለቅስ ዝም ባላልሽ ነበር። አንቺ ማንንም ማፍቀር አትችይም ብላ ስትላት ቤቲም በንዴት በጥፊት አጮላትና እንደዚህ በፍጹም እኔን ማናገር አትችይም እሺ ብላ ስትላት ትሁትም ስለመታሽኝ ዝም መልመስሎሽ ነው? እናንተ የሰውን ህይወት ጨለማ የምታደርጉ ክፉዎች ናችሁ። በድጋሚ እኔን ለመማታት ብትሞክሪ አጸፌን አትችይም እሺ ብላ ታስፈራራታለች። በዛን ሰዓት ገዛኸኝና ናቲ ተገናኝተው እያወሩ ነበር። ገዛኸኝም ቀጥሎ ይቅርታ ልጄ ቃል ገብቼ ልጠፋው አይደለ? እናንተ ጋር ዛሬ መሄድ እንችላለን። ዛሬ ስራ ከሌለ አሁኑኑ መሄድ እንችላለን። እኔ ዛሬ ፕሮግራሜ እሱ ነው ብሎ ይለዋል። ገዛኸኝ አስቦበት እንዲሁም አቅዶበት ቀድሞውኑ የዓለሜን መቃብር ነው የተባለውን ቦታ አስተካክሎ ጨርሶ ነበር። የውሸት ያዘጋጀውን መቃብር ስፍራ ካሳየው በኋላ እየተመለሱ ባሉበት በመሃል ቤቲ ትደውልና ለጥብቅ ጉዳይ እንደፈለገችውና ቤት ውስጥ መሆን ስለማይችል ቢሮ እየመጣች እንዳለች ትነግሯለች። እሱም ቢሮ እንደሌለና አሁን ግን ወደ ቤት እየመጣ ስላለ እዛው እንደሚገናኙ ትነግረዋለች። ስልኩም ይዘጋል። ወደ ቤት ደርሶ መኪናውን በረንዳቸው ላይ እንዳቆመው ቤቲ ትመጣና መኪናው ውስጥ ተቀምጠው ማውራት ይጀምራሉ። እሷም ቀጥላ ቢሮህ እንዳልመጣ የፈለግከው ለምንድን ነው ብላ ስትጠይቀው ገዛኸኝም ከቢሮ እኮ ወጥቼ እንደነበረ ነግሬሻለሁ። ለናቲ መቃብር ስፍራውን ላሳየው ሄጄ ነበር። ብቻ ጥሩ ነበር፣ አሳማኝ ነበረ። ሁሉም ነገር አሁን ላይ ጥሩ እየሆነ ነው። እሱም ግራ ተጋብቷል። ትሁት ደግሞ አሁን እንደሞተች ስለምታረጋግጥለት ችግር የለውም እንዳልሞተች በተናገረችበት አፏ እንደሞተች ትነግረዋለች ብሎ ሲላት ቤቲም እንደ እብድ እያደረጋት ነበረ ዛሬ። ቆይ ግን
እኔ ማላቀው ነገር አለ እንዴ ብላ ስትለው ገዛኸኝም አዎ አለ ግን አሁን አልነግርሽም ብሎ ይላታል። ወደ ቤትም ተያይዘው ይገባሉ። ትሁትም ልታወራው እንደምትፈልግ ትነግረውና ሁለቱም ይቀመጣሉ። ትሁትም ቀጥላ ለብቻው ልታወራው እንደምትፈልግ ምክንያቱ ደግሞ የሷ ሚስጥር እንደሆነ ተናግራ ቤቲን ዘወር ታስብላታለች። ቀጥላም ልጄን ቪዲዮ ቀርጸህ አስፈራራኸኝ። ቆይ እንዴት ነው አሁን ለሱ እናትህ ሞታለች የምለው? ይህንን ማድረግ አልችልም ግን ቢያንስ ዝም ልበል ብላ ስትለው ገዛኸኝም አሁን ዝም የምትይበት ጊዜ አልፏል። ገና እዚህ ቤት ስትገቢ በማያገባሽ እንዳትገቢ ተነግሮሽ ነበር። ምርጫው ያንቺ ነው፣ ወይ ልጅሽን ካልሆነ ደግሞ እነሱን ጨርሻለሁ ብሎ ይላታል። የዛኑ ቀን ማታም ገዛኸኝና ቤቲ መኝታ ቤታቸው ውስጥ ሆነው ጀርባውን እያሸችው በመሃል እኔ ምልህ ገዜ ትሁት ላይ ምንድነው ያገኘህባት? እኔ እኮ ሚስትህ ነኝ። እሷን እንደዚህ ሊረብሻት የሚችለውን ነገር ማወቅ እፈልጋለሁ ብላ ስትለው እሱም ትሁት ልጅ አላት የእሷን ቪዲዮ አሳይቻት ነው ብሎ ይላታል። ቤቲም በግርምት ምን ወይ ጉድ እንዴት ደስ ይላል መጣሁ አንዴ ብላው ትወጣለች። ወደ ትሁት ክፍልም ሄዳ ትገባለች። ቀጥላም ዛሬ የደስታ ቀኔ ነው ብላ ስትል ትሁትም ውጪልኝ ቤቲ እኔ እንዳንቺ ስጫወት አይደለም የሚዋልኩት ደክሞኛል። ይኸውልሽ እኔ እታገሳለሁ፣ ትግስቴ ካለቀ ግን ሞት እንኳን ቢመጣ በፍጹም አልፈራም። ስለዚህ ቤቲ ተይኝ ውጪልኝ ብላ ብትላትም ነገር ግን ቤቲ ለመውጣት ፈቃደኛ አልነበረችም። ትሁትም በንዴት ተነስታ ወደ ገዛኸኝ ክፍል ትገባና እንዴ ቆይ ሚስትህ ምን አድርጊ ነው የምትለኝ? በመኝታ ሰዓቴ እንኳን ማረፍ አልችልም? በዚህ ሌሊት ለምንድን ነው ክፍል የምትመጣው ብላ ስትል ቤቲም በመሃል ትገባና ውሃ ፈልጋ ወደ እሷ ክፍል እንደሄደች ትናገራለች። ትሁትም በንዴት ውሃ አልፈለግሽም፣ ደግሞም በቀን እንጂ በሌሊት ልሰራ አልመጣሁም። ችግርሽ ከሱ ጋር ከሆነ እዛው ከሱ ጋር ጨርሺ ብላ ጥላቸው ትሄዳለች። ገዛኸኝም ግራ በመጋባት ግን ለምንድን ነው የእሷ ልጅ መኖር ለአንቺ እንደ ድል የተሰማሽ ብሎ ሲጠይቃት እሷን አምነህ ምርመራ ልታደርግብኝ ነው እንዴ? አሁን ልተኛ፣ መነጋገር አልችልም፣ ጠዋት እናወራለን ብላው ትተኛለች። በነጋታው ጠዋትም ገዛኸኝና ቤቲ አብረው ተቀምጠው ትሁትን ይጠራትና ወደ ውጪ ቆይታ እንድትመጣ ይልካታል። ቤቱን ለቃ እንደወጣችም ገዛኸኝ እሺ አሁን ትላንት ትሁት ስላለችው ነገር ልታስረጅኝ ትችያለሽ ብሎ ሲጠይቃት ቤቲም የተናገረችው ነገር ፍሬ ካለውና እኔ እናንተን ሊያጣላን ከቻለ እስቲ ንገረኝ ብላ ትለዋለች። ገዛኸኝም ቀጥሎ እሱን አናግረው ያለችው ናቲን ነው። ቤቲ እኔን ለማወናበድ እንዳትሞክሪ፣ ይኸውልሽ እምነቴን አጉለሽ ባገኝሽ በጥይት ነው ግንባርሽን ብዬ መደፋሽ። ይሄን ሁሉ ችግር ውስጥ የገባሁት ባንቺ ምክንያት ነው ብሎ ሲላት ቤቲም በንዴት በጣም ጥሩ ለዚህም ደርሰናል አይደለ ብላ ተነሳ ጥላው ትሄዳለች። የዛኑ ቀለትም ትሁትና አለም አብረው ተቀምጠው ቡና እየጠጡ አለምም ቀጥላ ገዛኸኝ እኮ መጥቶ ነበር፣ ሁለት ምርጫ ሰጠኝ፣ አንደኛው ሞት ሌላኛው ደግሞ ከዚህ ቤት መውጣት ነው ብላ ትላታለች። ትሁትም የምርሽን ነው? ይህን የመሰለ ድል እኮ አይገኝም። አባዬ ጋር እኮ መሄድ ትችያለሽ። ከዛ እዛ ሆነሽ በጣም ብዙ የምናደርገው ነገር ይኖር ነበር። ብቻ እናስብበታለን። እና ደግሞ አለሜ ናቲ መጥቶ ካፋጠጠኝ ሞታለች ማለት የማይቀር ነው። ያው ልጄን እንዲገሉብኝ አልፈልግም ብላ ስትላት አለምም እኔ አላዝንብሽም፣ ግን ናቲዬ ልቡ ስብርብር ይልብኛል ብላ ትላታለች። በዛን ሰዓት ናቲ አንድ ካፌ ውስጥ ተቀምጦ ባለበት ቤቲ ትመጣና ትሁት ቦምብ የሆነ ሚስጥር ደብቀሃለች። የእውነቴን ነው ናቲ እኔ እነግርሃለሁ፣ ግን በቅድሚያ እሷን ሂድና ጠይቃት ብላ ስትለው ናቲም ተነስቶ በፍጥነት ወደ ቤት ይሄዳል። በዛን ሰዓትም ነው ገዛኸኝ ትሁትን ወደ ሱቅ ልኮ አለምን ከዛ ቤት ይዟት ይወጣ። መንገድ ላይም ትሁት ናቲን ታገኘውና እናቱ በህይወት እንደሌለች ስትነግረው በንዴት ወደ ቤት ሄዱ። ክፍል ውስጥ ገብቶ ቼክ ያደረገው በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮ ሲለቀቁም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። የምንለቃቸው ቪዲዮዎችም ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።